ከዋሽንግተን ዲሲ የወጣው አዲስ መረጃ እንደሚያመለክተው ፕሬዚዳንት ዶናልድ ትራምፕ ስማቸውንና ምስላቸውን በአሜሪካ መንግስታዊ ተቋማትና ምልክቶች ላይ የማስፈር ዘመቻቸውን አጠናክረው ቀጥለዋል። የውጭ ጉዳይ ሚኒስቴር ይፋ እንዳደረገው ለመጀመሪያ ጊዜ በአሜሪካ ታሪክ የአንድ ፕሬዚዳንት ምስል በፓስፖርት ውስጥ እንዲካተት ተወስኗል። ይህ ልዩ የፓስፖርት እትም ፕሬዚዳንት ትራምፕ የነጻነት አዋጁ ወይም ደግሞ ዲክላሬሽን ኦፍ ኢንዲፔንደንስ ላይ ተደቅነው የሚያሳይ ምስልና ከስሩም በወርቃማ ቀለም የተቀለመ ፊርማቸውን ይዟል። ይህ እርምጃ የታቀደው አሜሪካ የተመሰረተችበትን 250ኛ ዓመት ምክንያት በማድረግ መሆኑ ተገልጿል። በተመሳሳይ ሁኔታ የገንዘብ ሚኒስቴር የትራምፕ ፊርማ በወረቀት ዶላሮች ላይም እንዲታተም የወሰነ ሲሆን የሀገሪቱ የሳንቲም ማምረቻ ደግሞ የትራምፕ ምስል ያረፈበት የወርቅ መታሰቢያ ሳንቲም ሊያመርት እንደሆነ ታውቋል። ፕሬዚዳንቱ ይህንን ለማድረግ የፈለጉት የአሜሪካን ወርቃማ ዘመን እየመራው ነው በሚል እሳቤ ሲሆን ስማቸውን በታሪክ ውስጥ በቋሚነት ለማተም ካላቸው ፍላጎት የመነጨ እንደሆነ ይነገራል። በተለይም በሐምሌ ወር 2026 የሚከበረውን የ250ኛ ዓመት የነጻነት በዓል እንደ ትልቅ አጋጣሚ ተጠቅመውበታል። ይሁን እንጂ ይህ ውሳኔ በሕዝቡ ዘንድ ከፍተኛ ቅሬታና ክርክር አስነስቷል። ተቃዋሚዎች ይህ የአምባገነንነት ምልክት ነው፣ የመንግስት ተቋም የአንድ ግለሰብ ማስታወቂያ መሆን የለባቸውም በሚል እየወቀሱ ነው። በሌላ በኩል ደግሞ ደጋፊዎቻቸው ለሀገር ትልቅ ለውጥ ላመጡ መሪ የሚገባ ክብር ነው በማለት ይከላከላሉ። ይህ በምስል የተጌጠው ፓስፖርት ከሐምሌ 2026 ጀምሮ በዋሽንግተን ዲሲ ለሚገኙ አመልካቾች ብቻ በውስን ቁጥር እንደሚሰራ ታውቋል። የሳንቲሙና የፊርማው ጉዳይም በተመሳሳይ የጊዜ ገደብ ተግባራዊ ይሆናል ተብሎ ይጠበቃል። ምንም እንኳ በሕግ ረገድ በሕይወት ያሉ መሪዎች ምስል በገንዘብ ላይ እንዳይታተም የሚከለክሉ ደንቦች ቢኖሩም አስተዳደሩ እነዚህን ለውጦች እንደ ልዩ መታሰቢያ በማቅረብ ተግባራዊ ለማድረግ መንገዶችን እያመቻቸ ይገኛል። ውድ የሳሚ ዩቲዩብ ቻናል ተከታታዮች ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ታዲያ እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለን። ጤና ይስጥልን።